ሰላም 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 ውድ የቻሪ ሚዲያ ተከታታዮች እንደምንላችሁ። እንግዲህ ዛሬም ደግሞ በሌላ ጉዳይ መጥቻለሁ። የዛሬ ጉዳያችን ደግሞ ልጅ ተመስገን ይባላል። ተመስገን መለሰ ባለፈው ኢቲዲኤም በተሰኘ አልበሙ ለህዝብ እንዳደረሰ ይታወቃል። ዛሬ ደግሞ አዲስ አበባ ዩኒቨርሲቲ እውቅና ይሰጠው ገብተናል ማለት ነው። በወጣትነቱ ብዙ ነገር የሰራው ተመስገን መለሰ የተሜ ልጆች ተሜ የማይባለው ነገር የለውም። እንደገና ደግሞ ብዙ ሰው የማያውቀው እኔ የማያውቀው ብዙ የሚጎርሱት የሚልሱት ያጡትን ገና በልጅነቱ ሲረዳ በዛ ጉዳይ ሁሉ ተገናኝተን ነበር። ታስታውሳለህ አይደለም? እና ብዙ ነገር የሰራ ነው። አሁን ዋናው ነገር እዚህ ከዝግጅቱ በፊት ያዝኩት ተሜ ምንድነው መሰለህ? ይህ ዝግጅት አዲስ አበባ ዩኒቨርሲቲን ቅድሚያ አመሰግናለሁ። እይታቸው እውነቴን የምነግርህ በዚህ እድሜህ አምነውብህ የሰራሁን አይተው አንድ ባንድ ፔጁን ገልጠው አይተው መጽረሳቸው በጣም ደስ ብሎኝና አንተ ምን ተሰማህ? ምንም አሁን በጣም በቃ ድብልቅልቅ ያለ ስሜት ማለት እውነት ለመናገር እስካሁን የመጣሁበትን መንገድ ሁሉ በደንብ በትልቁ የሚመሰክር ግን ይሄ ደግሞ የበለጠ ወደፊት እንድሰራ የበለጠ ትልቅ ነገር ላይ እንድደርስ ህልሜን እንዳሳካ የበለጠ ደግሞ ለእኔ ታናናሾች የእውነት አርአያ እንደሆን የሚያግዝ ነው። ለኪነ ጥበብ ሰውም ደግሞ በጣም ትልቅ ነገር ነው። በዚህ ደረጃ እውቅና መሰጠት ማለት ቀላል አይደለም። አዲስ አበባ ዩኒቨርሲቲን የባህልና ጥናትና ምርምር ተቋሙን እና ደግሞ የኢትዮጵያ ወመዛክርትና እንትኑ ቤተ መዛክርትና ላይብረሪው እሱ በጣም አመሰግናለሁ። ሁለቱ በመተባበር ነው ወመዘክር ማለት ነው። ሁለቱ በመተባበር ነው ይሄን ነገር ያዘጋጁት። በጣም ትልቅ ስጦታ ነው። ሁለት ትልልቅ ሀገሪቷ ላይ አሉ የሚባሉ ተቋሞች በጣም በአንድ ጊዜ እውቅና መስጠት ለሰራኋቸው ስራዎች። በዚህ ላይ አልበሙ እንደምታውቀው ገና አጭር ጊዜ ነው። ስለዚህ ለዚህ አዲስ ክሬት ላደረግነው ዣንራ እውቅና ሰጥተዋል እና በጣም ትልቅ ነው። እኔ እንጃ በጣም ዛሬ ምንድነው መሰለህ እኔ አሁን ብዙ በጣም እጅግ በጣም ታላላቅ አንተም እንደምታውቀው ታላላቅ አርቲስቶች እውቅና ሲሰጣቸው የተለያየ ነገር ሲደረግ ሁሉ ጊዜ አያለው ይገባዋል ምናምን ነው የምንለው አይደለም። አሁን በቅርቡ እንኳን ፀሐይ ዮሐንስን ማይ ደበበን እንደዚህ አድርገው ሰጥተዋል። ወደፊትም ይቀጥላል እና አሁን ግን ዛሬ በዚህ እድሜህ እርግጥ ነው ማንም ሰው ያውቃል ከእድሜ በላይ እንደሰራ አሁንም ውስጥ ያለው ኢነርጂ እጅግ በጣም የሚያስገርም ነው። አይኖ ደግሞ ከልጅነት ጀምሮ አውቃለሁ። እንደገና ደግሞ ይሄ አልበም በብዙ በማይታወቅ ጃነር የመጣው አይነቱ የተለየ ነው እና አዲስ ነው። አይነቱ አዲስ ነው፣ ሀገራዊ ነው። በጣም ብዙ ነገሮችን ዳሷል። በጣም በዘፈን የሚሞከሩ የማይመስሉ ነገር ሁሉ ዳሷል። በሙሉ አዳምጫቸዋለሁ እና አንተም ይገባሃል። አሁን እዛ አዳራሽ ውስጥ የሚሆነው ሁላችንም እንመለከታለን። እኔም ምን እንደሚሆን አናውቅም እና ያልተለመደ ኢንተርቪው ነው ያደረኩ። ስለፈቀድክልኝ ደስ ብሎኛል። ተሙዬ እዛው ስለመጣህ አንተም በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። ይመጣል። እሺ
የላቸው እንግዶች፣ የአርቲስት ቤተሰቦች፣ አካዳሚሻንስ፣ ኦል ፕሮቶኮል ሳወቀሩት ሁሉም በተጠበቀ ድርድር በትግራይ ያሰለበቱ የተመስገን አንድን ሊጠቅናዝ የሚያረግበት እና This is an innovative dinner that does something truly remarkable. We take the soul of our rich cultural heritage, the rhythm of our people, through our mountains and that creativity, identity, and devotion. የአርቲስቱ ውጤት ተነስቶ የደረሰ ሚል አጭር ዶክመንተሪ ፊልም አለ። እሱን እያየን እንቆያለን። እሱ ማለቃት የአካዳሚዎቻችን በዛንድ ተያያዝናል ማለት ነው። ስቴቲን ኤንጆይ ኤቭሪቲንግ እንዴት ዋላችሁ? አፄ ኃይለ ሥላሴ እኔን የሚያክሉ ይመስለኝ ነበር በኋላ ይሄን ሳየው። እሺ እታያለሁ ግን እንደምን ዋላችሁ? ተብዬ በጣም እንኳን ደስ የታሪክ ሂደቱ ነግሮናል። ግን ከዛ በላይ እያንዳንዷ ቀን ከባድ ፈተና ያላትና ያንተን ሙያ የሚከተሉ ሰዎች በሙሉ በጽናት እንዲሻገሩት ትልቅ አርአያነት ያለው ማንነት ይዘው የቆሙ ሰው በእኔ አተያይ ራሳቸውን ለጥበብ ከፈጠሩና ከተሰጣቸው ጥቂት እድል በጣም ብዙ አትርፈው ትልቅ ስራ ለማስመዝገብ ለማበረከት ከቻሉ ወጣት የሀገራችን ጥበበኞች አንዱ ምናልባትም ጥሩ ምሳሌ ልናደርገው የምንችል ታላቅ ወጣት ሙዚቀኛ ነው ላለው ታላቅነቱ በስራው በጣም ደስ ብሎኛል። እዚህ ምክንያት ከልጅ ተመስገን ጋር ብዙ አታካች ጀርኒ አብረን ሄደናል እና ብዙዎች ስንቶቻችሁ ታውቃላችሁ ልጅ ተመስገን ፊልም እንደሰራ አልሰማሁትም እስከዛሬ ስትጠቀስና መቅረዝ all tracks on the YouTube, but for the sake of recognition and celebration we will enjoy some of the tracks from the album. Stay tuned.
ይህንን መሰለ ቤትን በማዘጋጀታቸው ትልቅ አክብሮትና ምስጋና አለን። ሄኖክ በላይ እሱ ወደዚህ ይመጣና ይህን ሽልማት የሚቀበል እንዲሰጥ ይደረጋል። ፋሲካ ሙዚቃውን ያቀናበረ ሙዚቃውን ኮምፖዝ ያደረገ የበዓል ክራር ተጫዋች ፋሲካ ኃይሉ ከፈቀዳችሁልኝ ትንሽ ስለ ፋሲካ ብል በጣም ደስ እኔና ፋሲካ የምንተዋወቀው ህጻናትና ወጣቶች ቲያትር ቤት ሙሉ ገበየው ጋር የሙሉ ልጆች ሆነ ሌሎች ባሉ ከህጻናት ቲያትር ቤቱ ሰው በጣም ትንንሾች ሆነ። እሱ ከቤላ እኔ ከሽሮ ሜዳ ህጻናትና ወጣቶች ቲያትር ቤት ግቢ ውስጥ ተገኝተን ከኛ ጋር በጣም በርካታ ልጆች አሉ ነበሩ። አሁንም እዚህ ነው። እኔና ፋሲካ በሙዚቃ እኔ በውዝዋዜ እዛ የተገናኘ ነው። ከዛ አድገን ሀገር ፍቅር አብረን ነበር። ከዛ ህይወት እንደምታውቁት ወደ ተለያየ ሙያ ያለያያል፣ ግን በመሀል ሁሌ እንገናኛለን፣ እናወራለን፣ ህልም አለን። ይህንን ሀሳብ ይዤ ወደ እሱ ስቱዲዮ ስሄድ ይህንን አልበም የሰማችሁትን ለ2 ዓመት በ3 ወር ስቱዲዮአችንን ዘግተን
እኔና ፋሲካ ኦሎ እየበላ ነው የሰራው። ፋሲካ ክራራችን የእኛን ክራር ልክ ቅድም ስለ ጋሽ ሙላቱ ገበሬ ሲነገር ሰምታችሁ፣ ስለ እኔ ሲነገር ሰምታችሁ። ትረስ ብዙ ያልተነገረለት ነው። ሌላኛው ድንቅ ጥበበኛ ባለ አምስቱም ክርስቲ ወደ 12 ያሳደገ ሌላ የሙዚቃ ፈላስፋችን እና ሌላ ይህንን ያደረገ እግዚአብሔር ገና አሁንም ጅማሬያችን ነው። ይህንን አልበም ሁሉንም በቪዲዮ ብንሰራ ሁሉንም ትልቅ ብናደርግ እንደምታዩት ዓለም ላይ እንዳያቸዋቸው ሙዚቃዎች ዛሬ የግድ እንግሊዝኛ በእንግሊዝኛ ቋንቋ መስፈን አይጠበቅብንም። ጋንግስተር ስታይል የሚል ሙዚቃ ታስታውሳላችሁ? የደቡብ ኮሪያ በደቡብ ኮሪያ ቋንቋ የተሰራ ጋንግስተር ስታይል ምን ያህል ዓለምን እንደናፈቃቸዋል። እንደውም አዳራቴ ሳይሆን ለእኛ አገር የዳንስ ጥበብ ምኑም ጋር አይደርስ፣ ግን እንዴት እንዳቀረቡት ከዛ ደግሞ ኪነ ጥበብ ውድ ስለሆነ በጣም ትልቅ በጀት ስለተመደበለት እና ትልቅ ተደርጎ ስለተሰራ የኛ የጎደለው እኛ ሁሉ ነገር በእጃ ተቆርቆ ለራሳችን ሀገር ሙዚቃ ለራሳችን ሀገር ጥበብ ትኩረት አመስጠት። ይሄ ሁሉ 120 ሚሊዮን ህዝብ እኮ በጣም ትልቅ ህዝብ ነው። ከዓለም ውስጥ ካለው ቁጥር በቁጥር ካየን ትልቅ ህዝብ ነው። እያንዳንዱ ሰው የኢትዮጵያ ሙዚቃዎች እየገባ እንደው አዳመጠም አላዳመጠም አሁን ዓለም ላይ ያለ ነገር ቢኖር ዳታ ቁጥሯ መብለጥና ማነስን የሚያሳይ ለምሳሌ ትናንትና እንኳን ደስ አላችሁ እንኳን አብሮ ደስ አለን ይድረስ ለታላቁ ከያኒ ቴዎድሮስ ቴዲ አፍሮ አዲስ ሚገር ማለት ነው። ሁላችን እየገባ የቴዲንም ይሁን የሌሎችን የሙዚቀኞች ስራ አንዳንድ ጊዜ እኮ ብናይ በአንድ ጊዜ 120 ሚሊዮን 120 ሚሊዮን ቁጥር ይመጣል። ያ ደግሞ ዓለምን ያስደንቃል። ግን ይሄ አቅም እንዳለን አንዱ ይህንን እንኳን ማድረግ እንችላለን። ሌላው ዓለም ምን ቢሆን ነው ይሄ አልበም በወጣ ይሄ ሙዚቃ በወጣ በአጭር ጊዜ ውስጥ የኛ አልበም ከወጣ ከሁለት ወር በኋላ ይሄንን አዋርድ አለ ቶሎ በአጭር ጊዜ ውስጥ ብዙ ቁጥሮች ቢመጡ የኢትዮጵያ ሙዚቃዎች ልክ እንደ አፍሮቢት እንደ አማፒያኖ መሆን የሚችልበት ትልቅ አቅም ህዝቡ ጋር አለ። ትልቅ አቅም የባለሀብቶች ጋር፣ ትልቅ አቅም መንግስት ጋር ያለ ሀብት ቅድም ጆርዳን ሲናገር እንደነበረው ዓለምን መናጥ የሚችል ነው። ይሄ ደግሞ ጅማሬ ነው። ይሄ በእኔ እንደተጀመረ ተናግረዋል አዘጋጆቹ። ነገ ከነገ ወዲያ ለብዙ የኪነ ጥበብ ሰዎች ይሄ ፈለግ ይቀጥላል ብዬ አምናለሁ። አመሰግናለሁ። የመጨረሻ መልእክቴ አፕሪል ወር ላይ ነው። አፕሪል ወር ዓለም አቀፍ የኦቲዝም ወር ተብሎ ነገር ታውቃላችሁ። በርካታ ልጆች ይኖሩናል በየቤታችን በየጉያችን ትኩረት ያልሰጠናቸው ያላገዝናቸው ያላየናቸው ሰው ይህን ወር ታሳቢ አድርጉ፣ አስቧቸው። በምንችለው ሁሉ እንድናደርግ እፈልጋለሁ። እኔ የዘኒ የምስት አካታላችሁ ጆይ ሴንተር የጆይ ሴንተር አምባሳደር ስለሆንኩ ይህንን መልእክት ማስተላለፍ ግዴታ ነው። የኦቲዝም ልጆች የዓለም ልጆች የእኛ ልጆች ናችሁ፣ ትችላላችሁ።